ያኔ ብቻዬን በነበርኩበት ሰዓት አግኝቻት እስካሁን ድረስ ከጎኔ ነች። በስንት ነገር እንደምንደግፈኝ አልገባችሁም። እሷ አብራኝ ባትኖር መስራት እችላለሁ ወይ እርግጠኛ አይደለሁም። በጣም እኮ ነገር ያለው ምስክር ነው ቃሌ እንዴ ጋር መስማት ለረጅም ጊዜ አጋዥ ሙሉ ነገራችን ራሳችን ነው የምንችለው። ምግብ ስለመብላት ካለብን ራሳችንን እናመስለው፣ ልብሶቻችንን ማጠብ ካለብን በራሳችን ማለት ነው። አንድ ቀለም ከባልሽ ነገር ስላገባሽ ፈልጋለሁ፣ ህይወት ያጋርነት ፈልጋለሁ። በጣም ነው ልብሽ ማፈቀሽ። አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ። ሰላም ሰላም ወደኛ ቤተሰብ እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ የበዛ ይሁንልኝ። ትውልደ ኢትዮጵያውያን ትውልደ ኤርትራውያን ሁላችሁም በያላችሁበት ሙስሊሙም ክርስቲያኑም ከክፉ ነገር ወጥቶ ከመቅረት ይሰውርልኝ ይጠብቅልኝ እላለሁ። ዛሬም እንደተለመደው በአዲስና ደስ በሚል መልኩ መጥቼላችኋለሁ። ቤተሰብ ትላንት የለቀቅነውን ቪዲዮ አይታችሁ ብዙ አስተያየታችሁን ሰጣችሁናል። እሱ ምንድነው እውነት ነው፣ አይደረግም። ያደረኩት ነገር ጥፋት ነው። እንደዛ ላስጠብቃት አይገባም ነበር። ግን ሆኖ ምንድነው የሆነው ጀስት እሷ ተረዳኛለች ብዬ ስላሰብኩኝ እነሱን አስቀይሜ ወር ደግሞ ተቻኩዬ እነሱን ትቻቸው ከመሄድ ግን የኔ ነች እሷ። ገብታችኋል? የራሳችሁን ሰው ነው የምትጨክኑበት፣ የራሳችሁን ሰው ነው የሆነ ነገር ልታደርጉት የምትችሉት። ምክንያቱም አይቀየመንም ብለን ስለምናስብ አንደርስታንድ ስለሚያደርጉን ማለት ነው። ሌሎቹ ግን ምንድነው ከንቀት ከሌላ ነገር ሊመስላቸው ይችላል። ህዊንም ደግሞ እኔ የራሴ ነች ብዬ ስለማስብ እሷን የፈለኩትን ነገር አደርጋለሁ። ጀስት እሷ ላይ ምንም ነገር ባረግ እንደምትረዳኝ ስለማምን ከዛ የዘለለ ነገር አይደለም። ቤተሰብ እናንተም ከክፋት የሴት ልጅ ካለማክበር ከንቀት አትቁጠሩት። እንደዛ ለማለት ፈልጌ እንደዛ ለማለት አይደለም የሞከርኩት። ሆኖም ግን ይቅርታ ጠይቃለሁ፣ ሁላችሁንም ይቅርታ ጠይቃለሁ። ቤተሰብ ሴቶችዬ በጣም ወዳችኋለሁ፣ አከብራችኋለሁ። ዛሬም እሱን ባገናዘበ ሁኔታ ትላንት እንደዛ ስትንሰፈሰፍ እንደዛ በርዷት ስትንቀጠቀጥ ሳይ በጣም ነው ያዘንኩት። እውነት ለመናገር ድጋሚም ከዚህ በኋላ ሌላ ቦታ መቀጣጠር የለብንም። እሱንም ባስመለከተ ሁኔታ አንድ ነገር አዘጋጅቻለሁ። በቃ ከዚህ በፊት ነግሬያችሁ ነበር፣ ግን መቼ ነው የሚለውን ነገር እኔም ለራሴ አላወኩም ነበር፣ ምክንያቱም አልወሰንኩም ነበርና አሁን ግን ውሳኔ ላይ ደርሼ አንድ ትልቅ ነገር አድርገናል ማለት ነው። እሱ ምንድነው የሚለውን ነገር ሂዊ ስትመጣ አንድ ላይ ለእናንተም ማሳያችኋለሁ። እሷም ደውዬላት እየመጣች ነው፣ ቀጥሬያታለሁ። ቦታው እየተጠቋቆምን ምናምን ነው የመጣችው። ዛሬ ያለንበት ቦታም አዲስ ቦታ ነውና ሰፈሩም አዲስ ስለሆነች አላወቀችም ያለሁበትን ቦታ። ሰው እየደወለችልኝ እየመጣች ነው፣ ደርሳለች። ለዛ ነው ቪዲዮ የሚያስጀምርኩት እኔ። ቤተሰብ እስከ መጨረሻው ድረስ አብራችሁን ቆዩ። ምንድነው የሚለውን ነገር አብራችሁን ትከታተላላችሁ ማለት ነው። እኔም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አብረን ትልቅ ደረጃ እንደርሳለን፣ አብረን እናድጋለን። በጣም ትልቅ ደረጃም ደርሰን ትልቅ ዩቲዩበር ሆነን ከሆነ ጊዜ በኋላ እንገናኛለን ብዬ አስባለሁ። ከኔ ጋር አብራችሁን የምትቆዩ ቤተሰቦች፣ የምትወዱኝ፣ የምታከብሩኝ፣ እስከዛው ሂዊ ትምጣና ያለውን ነገር አንድ ላይ ከሷም አታውቅም ይሄን ምን እንደምትል እንሰማለን። የኔ ምርጫ ትመርጣለች ወይ የኔ የምወደውን ነገር ትወዷለች ወይ የሚለውንም ነገር በዛው እናያለን። ካልወደደችውም ደግሞ የሚቀር ነገር ነው። ትንሽ ፍንጭ የሚሆን ነገር እየሰጧችሁ ነው ሳላስበው። ግን እስኪ ምንድነው የሚለውን ነገር አንድ ላይ እሷም መጣ ሂደን ደግሞ የሆነውን ነገር እናያለን ማለት ነው። ቤተሰብ እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩት እንደተለመደው ኮፒ ሊንክ እና ላይክ በማድረግ ጀምሩት። ሰብስክራይብ ማድረግ ደግሞ ግዴታ ነው። ሰብስክራይብ ሳታደርጉ የምታዩ ሰዎች ፕሊዝ ሰብስክራይብ አድርጉ እንላለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑን፣ ይቀላቀሉን። በጣም ወዳችኋለሁ፣ አከብራችኋለሁ። ቤተሰብ ሂዊን አንድ ላይ ሆነን እንጠብቃት ማለት ነው። ደስ የሚለው ደግሞ ሂዊ እንደኔ አይደለችም፣ የኔ ተቃራኒ ነች። እንደዛ እንኳን አስጠብቂያት እንደዛ ጨለማ ላይ ብቻዋን ስቻት ምናምን ቤተሰብ ፋት ጀከነም በሰዓት ሆነ የምትገኘው ምን ጊዜ በቃ ሁሌ ነው። ከዚህ በፊትም ነገራችሁ ነበር አይደለ? ኤኒ ታይም በቃ የትም ቦታ ልንሄድ ከሆነ ኦን ታይም ተገኝታለች። በቃ ባልኳት ሰዓት 10 ደቂቃ ቅድማም ሊሆን ይችላል የተገኘችው ከተባለችው ሰዓት ማለት ነው። ጭራሽ ማስረፈድ የሚባል ነገር የለም። እና ዛሬም ቢሆን ያ አላስረፈደችኝም፣ ቦታውን ስላላወቀችው ለዛ ነው እንጂ አስረፍዳኝ አይደለም። ሂዊዬ ነገርሽን እኔም
ወደፊት ለምደውና ልክ እንዳንቺ ቀጠሮ ሰዓት አክባሪ ሆናለሁ ብዬ አስባለሁ። ምናልባት ገብቶሻል። ከአንቺ ብዙ የማረው ነገር እንዳለኝ እኔም አምናለሁ። ይህን ነገር ደግሞ ደስ ይላል። ቀጠሮ አክባሪነት ልክ እንደ የሀበሻ ቀጠሮ ነው የሚባለው አይደል? ቤተሰብ ሀበሻ በተለምዶ ቀጠሮ ሰዓት አናከብርም እና ከአንቺ ይህን ተምሬያለሁ። ስለዚህ ደስ እያለኝ ይህን ከአንቺ ራሴን አሻሽዬ ነገ ወዲያ አንድ ደቂቃ እንድጠብቂኝ አልፈልግም። ዛሬም እሱን አስመልክቶ ነው አንድ ነገር ያደረኩት። ሜቢ እንኳን ካስጠበቅኩሽ በሚለው ምንድነው የሚለውን በጉጉት እንደምትጠብቁ እናንተም አልጠራጠርም። ቤተሰብ ወዳችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንዳልኳችሁ ነው ቤተሰብ በሰዓታ ተገኝታልኛለች። አደከምኩሽ? ከባድ ነበር። እኔ እኮ ቦታ ሲጠቁም ጎበዝ ነኝ። ውስጥ ለውስጥ በጣም በዛ ሰፈሩ አይደለ? ደህና ነሽ? ሰላም ቤተሰብ። አምሮብሻል። ቴንክ ዩ። እሺ እንዳልኳችሁ ያው አላስጠበቀችኝም። የት ነው? አዲስ ሰፈር ነው። አዲስ ሰፈር ነው። ያው ማሳይሽም ነገር ስላለኝ ነው እዚህ የመጣሁት እኮ። ምንድን ነው? የት ነው? ያምራል። እውነት በጣም ያምራል። አዎ። እስኪ ምንድን ነው የሚለው ነገር ገምተሻል? ሰርፕራይዝ ሊያሳየኝ ነው የሚለው የጠበቅሽ ነገር አለ? ምን ሊሆን ይችላል የሚለው ስትመጪ የሆነ መዝናኛ ሜቢ። ሁሌ እኔ መዝናኛ ይዤ እሄዳለሁ እንዴ? ምንድን ነው አንቺ ልጅነትሽን አልጨረስሽም? ንገሪኝ። እኔ ምን ሊሆን ይችላል? እኔ አላቅልሽም። እሱ መዝናኛ ግን እኔ በቃ ሲጀምር ከዚህ በኋላ ተዝናንተሻል። እኔ የሆነ መናፈሻ አዲስ መናፈሻ የተከፈተ ካለ እሺ ምንድነው የሚለውን ነገር አንድ ላይ ሄደን ለእናንተ አሳያችኋለሁ ማለት ነው። እስክታዩ ድረስ እንደጓጓሽ አልጠራጠርም። ደክሞሻል። በዛ ላይ እንሂድና ሁሉንም ነገር ላሳይሽ። ቤተሰብ ተከተሉ። ምንድነው ግን ስትደርሽበት አይሻልም? ያው ቤት ነው መጣን። ወዴት ነው የምንሄደው? እንከሻለሁ። በቃ ሂጂ ነይ ተከተይኝ። አይገባኝም። ቤተሰብ አብራችሁን ተከተሉ። ከዚህ በኋላ ምንም መናገር ያለብኝ አይመስለኝም። ገና አዲስ አበባ ያስፈልገዋል። እየታደሰ ነው። እዩና ከወደድሽው ይሄኝ ይሆናል። ካልወደድሽው ደግሞ እንቀይራለን ማለት ነው። እሱ ቶይሌት ነው። እዚህ ጋር መኝታ ቤት። መኝታ ቤቱን ሰፊ ይበልጣል። ከዚህ በኋላ ሆቴል መቀጣጠር፣ መንገድ ላይ መገናኘት ምናምን የለም። እዚህ በኋላ ስትፈልጊ ቤቴ መምጣት ትችያለሽ። ይህን ለአንቺ ስል በቃ አይደለ ከአንቺ ጋር ለማሳልፋቸው ጊዜያቶች ስል እንዲመቼ ነው ብለህ ያሰብከው? የሆነ ጊዜ ነገሮች ነበር፣ እኔም ግን አልወሰንኩም ነበር። ቀልድ ምን መሰለኝ ማለት በዚህ ፍጥነትም አልመሰለኝ። ሀይ ታውቃለች። አክቹዋሊ ያን የምታውቀው ይህን ስታይ ነው። አን ያታውቅም ጌታ ምን እንደምትልም አላውቅም። እስኪ ኔክስት ታይም አኒ ጋር መጣን ያው የምትለውን ነገር አብረን እንሰማለን። ባይዘው ቤቱ የኔ ምርጫ ነው። ከወንድ ልክ ደግሞ ሴት ልጅ ጎበዝ ነች እና ምን ይመስልሻል? ይሁን አይሁን ይቅር ነው አሪፍ ነው። እውነት ወደሽዋል? የባለፈው አይነት እኮ እያስመረጥኩሽ አልነበረ? እዚህ ጋር ስልሽ እንበላለን። ደስ ብሎሻል? በጣም ይቅርታ። እኔ ትናንት እንደዛ ስላደረኩሽ በጣም ነበር የተሰማኝ። በጣም ለዛ ነው በቃ ፈጥኜ መወሰን እንዳለብኝ የተሰማኝ። አይ ነው ማታ ሁሉ ታማታኝታ ነበር ምናምን። ምክንያቱም በጣም ከባድ ብርድ በቃ አልፏል። በቃ እዚህ በኋላ እንደዛ አይነት ነገር እንዲፈጠር ስለማልፈልግ ነው የፈጠነ መወሰን የፈለግኩት። ገብቶሻል? በጣም ያምራል። ብትነግሪኝ ግን ቆንጆ ነበር። ለምን እነግርሻለሁ? እንደዚህ ሰርፕራይዝ እንድትሆኝልኝ ነው አልፈልግም። ከዚህ በኋላ ቀሪ ስራም አለው እኮ ቤቱን አድሶ ይሰጡና ከዛ በኋላ ጽዳርቶ መግባት የኛ ስራ ነው። ወገብሽን ይዘሽ ነው የምታጸጃት።
እሷም እዚህ ሰፊ ቤት ሁለታችን ብቻ እኮ እኛ እኔና አንቺ ከትንሿ ጀምረ የምንነሳበት ነው ለወደፊታችን። እቺ የኛ ትንሿ ቤታችን ነች። ከዚህ በኋላ እኔን ስትፈልጊኝ ስናፍቅሽ እዚህ ነው የምታገኝ። መንገድ ላይ አላገኝሽም። በቃ እዚህ ነው የምኖረው። እኔም እንደምትል እውነት ያንን ነገር ጨንቀኝ። በጣም ወድሻለሁ፣ አከብርሻለሁ። እህቴ ለእኔም ያለሽኝ አንቺ ብቻ ነሽ። አይ ነው እንደጨከምኩብሽ ይገባኛል። ግን በቃ ደግሞ እኛም ራሳችን መቻል ይኖርብናል። ለእኛም ደግሞ የራሳችን የሆነ ጊዜ ያስፈልገናል። የራሳችን ታይም ያስፈልገናል። አብረን አንድ ላይ ፈታ የምንልበት ጊዜ ምናምን። መቼ ወደ ቤት የሸኘኝ ማትይኝ አለ አይደል? ለዚህ እንደ ቤትሽ ሊሰማሽ ነው የምፈልገው። እኔ ሶፋ ላይ አድርልሻለሁ፣ አንቺ ግን ቤቴ ገብተሽ ታድራለሽ። እንዴ ድሮስ አይቻልም? እሺ እኔ እወድሻለሁ በጣም በጣም ይቅርታ አድርጊልኝ። በቃ አሁን እርግጠኛ ነኝ ይቅርታ እንዳደረግሽልኝ ትላንት እንዳደረግኩሽ ነገር ምን አማራጭ አለኝ አይደለ? ትወጂኛለሽ በጣም። ምን ያክል? በጣም እኮ ንገሪኝ፣ ምን ያክል? በቃ ቃላት እንዴ ንገሪኝ፣ መስማት እፈልጋለሁ። በጣም ነው የምወደው በጣም። እሺ ታፈቅሪኛለሽ? ልክ ከራሴ በላይ ውሸት ነው አይደል? ንገሪኝ፣ ቃሉን ነው መስማት የምፈልገው። እንግዲህ ያፈቅራለሁ እስኪ መስማት እፈልጋለሁ። ደስት በቃ በማያልቀው ፍቅር እንደሱ አይደለም። ይሄ የአማርኛ ፍቅር ቃላቶችን አትጠቀሚ በስነ ስርዓት። በቃ ከልቤ እወድሃለሁ። አልሰማሁሽም። ከልቤ ነው የማፈቅረው። ነበርሽ የምታለፊኝ ታዲያ? እፈቅራለሁ ማለት ሲለቀር ታውቃለህ። አንተስ? እኔ እኮ መስማት እፈልጋለሁ። እኔ ሁሌ አንዴ ብለሽ እኔ በየምክንያቱ እኮ ሁሌ እንደተናገርኩ እኮ ነው። ሁሌ አፈቅርሻለሁ እንዳልኩ እኮ ነው በየደቂቃው በየደቂቃው ማለት አለ። ኧረ እንዳትረሳ። አሁን እዚሁ ሳበልቼ ምናምን ወጣ ነበር እኮ አሰርቼሽ እዚሁ ኪችን ጋር ግን አስቤዛ የለም፣ ባዶ ነው። ምንም የቤት ዕቃም የለም ምናምን። ማነው ቤትቀችን የሚሞላው? ኧረ ይቀርልሻል፣ ይሄ ደግሞ ይቀርልሻል። በዚያው አጋጣሚ እኛን የምትወዱን የምታከብሩን የእኛ ቤተሰቦች በአቅማችን እኛም ፕሮሞሽን መስራት እንችላለን። አብራችሁ መስራት የምትፈልጉ ፈርኒቸር ቤቶች፣ መጋረጃ ያስፈልገናል፣ መጋረጃ ቤቶች ኮንታክት አድርጉን፣ አብረን መስራት እንችላለን። አይደለ? የሚያክተን ነገር አለ ብለሽ ታስቢያለሽ? እኛ በጭራሽ። አንደኛ የፕሮሞሽን ጥግ ነው የምናሳያቸው። ገብተሽ ተሰርተው በማያውቅ በጣም ያ ዴም አድርጉልን። ደስ የሚል ነገር አብረን እንሰራለን ማለት ነው። እዚህ ጋር ንጹህ አየር መቀበል ከጎኔ እንዳላጣሽ የኔ ሁለተኛ ማፍቀርና ማመን ይቋጭልለኝ እኔም ባንቺ በቃኝ ሰው ለመውደድ አልደክምም ዳግመኛ። በጣም ደስ ይላል። ሜቢ አይ ቲንክ መኝታ ቤቱ ጠባብ ሊሆን ይችላል ብዬ አስባለሁ፣ ግን ለላጤ ቤት በቂ ይመስለኛል። ንግስቷ ሙሉ እቃዋን ጠቅልላ ስትመጣ ደግሞ የተሻለ ከዚህ ሰፋ ያለ ቆንጆ የሆነ ቤት አንድ ላይ እንገባለን ማለት ነው። ባለስንት መኝታ ይኸው? ስንት ልጅ ነው የምትወልጂልኝ? 4 ነው። 4 እሺ፣ 4 ልጅ ወልዳለሁ ተብያለሁ። የመጀመሪያ ልጃችን ምንድን ነው የሚሆነው? ሴት። የምርሽ ነው? እሺ፣ የመጀመሪያ ልጃችን ሴት። ቀጣዩስ? ሴት ነው። ቀጣዩም ሴት? ወንድ። ከሁለት ሴት በኋላ ነው ወንድ የሚመጣው? ኖ፣ አንድ ሴት አንድ ወንድ፣ አንድ ሴት አንድ ወንድ። እንደዛማ ላይሆን ይችላል። ሁለት ሴት ሁለት ወንድ። ዊዝ የዘስት ኮቪሽ የምናደርገው ነው። 4 እኮ ላይሆን ይችላል፣ ሊበልጥም ይችላል። ሊበልጥም ይችላል አይደል? ያኔ እነሱ ሲመጡ ደግሞ ያው ትልቅ ቤት ነው የሚኖረን። እሺ፣ ለጊዜው ግን የሚወደሽልኝ ነው። ማርያም በጣም ያምራል። ምርጫ እንዴት ቆንጆ ሆነ? አመሰግናለሁ። ቤተሰብ እንዴት አያችሁት? በቃ እናንተም አሁን ይቅርታ እንዳደረጋችሁልኝ አልጠራጠርም። እውነት እኔ ትናንት ከፍቶኝ ነበር በጣም
በጣም ቻው ሳንላችሁ ነው የዘጋ ነው ምናምን የተሰፈሰፈች ነው ያገኘሁት። በጣም ብርድ ነበር። እኔም እንዳጋጣሚ በቲሸርት ነው የመጣሁት ከስራና ምን ያክል እየበረደኝ እንደነበር እኔ ራሱ አውቃለሁ። እና እሷ ደግሞ እንደዛ በቀሚስ ብቻ ለረዥም ሰዓት ነው ደግሞ እዛ ጋር የሚጠበቀችኝ እና በጣም ከባድ ነበር። በጣም ትልቅ ብርድ ነበረው እና በጣም እናንተም አይኑ እንደተቀየማችሁኝ፣ ግን አሁን ይህን ደግሞ የፈጠነ ያደረኩት ምንድነው ያው ከዚህ በኋላ ውጭ ላይ መገናኘት የለብንም። መገናኘት ሲኖርብን ያው እዚህ ቤታችን ውስጥ እንገናኛለን ማለት ነው። ኪችንሽ እዚህ ጋር ለመቀመጥ ይመቻል አይመችሽም? ዋና ጥያቄ እሱ ይመቻል። ተመችቶሻል? አንቺ እሱ ጋር ሆነሽ እዚህ ጋር ማብሰል እችላለሁ ማለት ነው። ይቻላል። አትመቻች በደምብ። እኔ አንድ ቀን እንቁላል ፈርፍሬ ባበላሽ ነው እንዴ? ሁሌ እንቁላል እንዴ? ነገርኩሽ። እኔ አንድ ቀን ነው የምሰራው። አንድ ቀን ብቻ እንዴ? ለምን አገባው ታዲያ? ሴት እንዴ? አይደለም። ቆይ ምን ማለት ነው? እኩል አይደለም። እኩል የሚባል ነገር የለም። የለም፣ እንደዛ አይሰራም። ምን ለማለት ፈልገሽ ነው? ዛሬ አንቺ አንድ ቀን እኔ ያው ለእንክብካቤ ያክል፣ ከዛ በኋላ ግን እራስሽ ነሽ። እንደ ሁኔታ እያየን ምን ትላላችሁ እናንተ ቤተሰብ? ባሎቻችሁ ኪችን ገብተው ምግብ ሲያበስሉ ምናምን እንደ ድሮ ትራዲሽናል ፋሚሊ ናችሁ ወይስ በእውነት ይቀርቷል? ወንድ ወደ ኩሽና የገባም ሴት ምናምን የሚባል ነገር የለም። ሴት ሳልጥለም እንጀራ አልጋግርም ቻልክ። እሱን ደግሞ ለማመድሃል በጊዜ ለረጅም ጊዜ አጋዥ እንዲኖረን አልፈልግም። በቃ እኔና አንቺ ብቻ እንድንሆን ነው የምፈልገው እና ሙሉ ነገራችን ራሳችን ነው የምንችለው። ምግብ ስለመብላት ካለብን ራሳችንን የምናበስለው፣ ልብሶቻችንን ማጠብ ካለብን በራሳችን ማለት ነው። እኩል እኔ ሳልብ ታለቀልቃል። ኧረ እኩል ኧረ ለዛ ይቻላል። ጀስት እኔ እኮ እንድታጥብ ነው ማለት ነው። የፍቅር ጀስት ስናጥብ ብዙ ጊዜ እናሳልፋለን አንድ ላይ እኮ እሱ ብቻ አስበሽ ነው። እሺ ደስ ብሎሻል። የፈጠነ ደግሞ በቃ ሁሉ ነገር አልቆ ቶሎ ገብተን በቃ ቤታችን እናሳልፋቸው ጊዜያቶች በጣም ትልቅና ሰፊ ይሆናሉ ብዬ አስባለሁ። በጣም ዛሬ ራሱ ባለ ደስ ይላል። እውነት ባዶ ቤት እናደርግሻለሁ። በዛ ላይ ደግሞ መጸዳት አለበት ሁሉም ነገር እያየሻል። ኤቭሪቲንግ እኮ መታደስ አለበት ምናምን። ትንሽ አንዳንድ ማስተካከዮች ያስፈልጉታል። እሱን ምናምን አውርተናል። ከዚህ በኋላ ደግሞ ይጠፋሻል ብዬ አላስብም። አይደለም ስትሬት በሆነ መንገድ ነው እንድትመጪ ያደረኩሽ። የሚጠፋሽ አይመስለኝም። አይጠፋሽማ። ምን እንደምላችሁ አላውቅም። ቤተሰብ በጣም ነው የምወዳችሁ ማከብራችሁ ከልቤ ነው። የእናንተ እገዛ ነው ለዚህ የሚያበቃኝ ስላችሁ ዩቲዩብ ላይ ለረዥም ጊዜ እንድቆይ ያደረገኝ ማለት ነው። እኔ ታውቂያለሽ ጸባይን ብዙ ነቀፋ፣ ስድብ ምናምን የምችል ሰው አይደለሁም። ስንጀምር አካባቢ አስታውሳላችሁ የነበረውን ግርግር ምናምን እና ያን በእናንተ ነው ያለፍኩት። በእናንተ ማበረታቻ፣ በእናንተ እገዛ፣ እናንተ ከጎኔ ስላልተለያችሁ ነው እሱን ጊዜ ማለፍ የቻልኩትና ዛሬ ላይ በራሴ ቁሜ ዴሊ ወደ እናንተ ለመምጣት እየሞከርኩ የተሻሉ ነገሮችን ደግሞ እየጨመርኩ ይህ ነው ላይፍን ፕራይቬት ማድረግ ነው የምፈልገው። አንደኛው ለዛም ነው ይሄኛውን ቤት መከራየት የመረጥኩት። ሀኒም ሶሻል ሚዲያ ሰው አይደለችም። ሀኒ ከመጣች ወደዚህ ቆየች። ያኔ በአንዳንድ ነገሮች እኔ ለማገዝም ነበር የምትገባው ምናምንና እሷንም ኮምፎርት መንሳት አልፈልግም ቤት ውስጥ ቪዲዮ እየቀረስኩ ምናምንና ያን ለማድረግ በቃ ወደ እናንተ ለመምጣት ወደ ዩቲዩብ ለመስራት ነው ይሄን ቤት ያዘጋጀሁት እንጂ ጀስት እዛው የምኖርበት ቤት ጋር መኖር እችላለሁ። ግን ወደ እናንተ ለመምጣት ሰፋ ባለመልኩ ደስ የሚሉ ቪዲዮዎችን ቤት ውስጥ ፕራንኮችን፣ የተለያዩ ፕራንኮችን እየሰራን እየተዝናናን እየተጫወትን ወደ እናንተ ለመምጣት ግዴታ ራሱን የቻለ ነገር ማዘጋጀት አለብኝ ብዬ ስላሰብኩ ነው። ለዛም ደግሞ የሚሆንና በቂ የሆነ ቤት ነው ብዬ አስባለሁ። እናንተም ለነፃነት በቃ በነፃነት ፈለግነውን ነገር ዘና ብለን የሚያዝናኑ ነገሮችን ያስተምራሉ የምንላቸውን ነገሮች ይዘን ለመምጣት ነው ጥረቴ። ደስተኛ እንደምትሆኑ እርግጠኛ ነኝ። በጣም ወዳችኋለሁ። ግዛችሁ ማበረታታችሁ እንደማይለየኝም ደግሞ እርግጠኛ ነኝ። ወዳችኋለሁ። ደግሞ በጣም ወድሻለሁ። ሁሉም ነገር ደግሞ የሆነው በአንቺ ምክንያት ታውቂያለሽ። ምክንያቱም በጣም በከፋኝ ሰዓት ነው ያገኘኋት። ሰው በሚያስፈልገኝ ሰዓት፣ ብቻዬን በነበርኩበት ሰዓት ነው እሷን ያገኘኋት።
ያኔ አብራችሁን ከኔ ጋር የነበራችሁ ቤተሰቦች ታስታውሳላችሁ የነበሩትን ነገሮች የተፈጠሩትን ነገሮች ምናምንና ያኔ ብቻዬን በነበርኩበት ሰዓት አግኝቻት እስካሁን ድረስ ከጎኔ ነች። በስንት ነገር እንደምደግፈኝ አልገባችሁም። በቃ እሷ አብራኝ ባትኖር መስራት እችላለሁ ወይ እርግጠኛ አይደለሁም። በቃ እኔ ስደክም አይዞ ለምንድን ነው የጠፋው መስራት አለብን ለእሷም ስለምትደውሉላት ስለምትጠይቋት ያብጠፋ ምን ሆኖት ነው ምናምን ስለምትሏት እሷም ትጨነቃለች። እና በቃ ሁሌ አንድ ቀን ሁለት ቀን በጠፋን ቁጥር አንደኛ ነገር ለምዳችኋለች እናንተ ኢንቫይሮንመንቱን ተግባብተዋለች ወደዋለች እና እሷን መጥፋት አትፈልግም። ሁለተኛ ነገር ደግሞ የኔ መጥፋት የኔ ያለመስራት ደግሞ ያሳስባታል። እንደ አጋሪ ብቻ ሳይሆን እንደ ጓደኛ ተጨንቃለኝ አስባለኝ። ይህን ደግሞ አውቃለሁ እና አንቺ ባትኖሪልኝ አሁን ያለሁበት ደረጃ ዩቲዩብ ላይ አልደርስም ብዬ አስባለሁ። እርግጠኛ ነኝ ደግሞ የምሬኝ ነው። ምክንያቱም ታውቃላችሁ ሌላም ኮላብ አድርጌ ሊሰራው የምችለው ማውቀው ሰው ምናምን የለም። ሶሻል ሚዲያ ላይ ምናምን ቲክቶክ ላይ ሌላ ፕላትፎርም ላይም ደግሞ አክቲቭ እንዳለሁ ታውቃላችሁ። ይህን ቲክቶክ ላይ ፖስት ጋር በጣም ረዥም ጊዜ ነው። የሶሻል ሚዲያ ሰው አይደለሁም እና በቃ እናንተ ናችሁ። ከእናንተም ቀጥሎ ደግሞ ይብዬ ነች። በቃ አይዞ ችግር የለውም። ቪዲዮ ሳይታይ ሲቀር እኔ በጣም ይደብረኛል። በቃ ይሆናል አይደል ሰው ጠልቶኝ ምናምን ነው የሚመስለኝ። በቃ ሰው እየራቀኝ ያለ በቃ ሰው የሚጽፉት ኮሜንት ሁሉ በቃ የምራቸውን በቃ ሰው የጠላኝ ያክል በቃ ላቁም እንዴ በቃ የሚል ፍራቻ አለ። ሶሻል ሚዲያ ላይ ሰው ሲመጣ ትችትንም ሙገሳንም መቻል እንዳለበት አውቃለሁ። ግን እኔ ደግሞ አልለመድኩም እና ስሰደብ ምናምን አንዳንድ ነቀፋዎች ሲደርሱብኝ በቃ አይ ነገር ለኔ ሆነ እውነታቸውን እንደዚህ ምን ነገር ልክ ነው። በቃ ማድረግ ያለብኝን ነገር እንዳላደርግ ነው መሆኑ። ብዙ ጊዜ ቆጠባለሁ። በቃ ይሆናል አይደለ እንደ ጥግ ድረስ ሂጄ መስራት ሁላ አልችልም። አንዳንዴ የኔ ምላችሁ ሰዎች አላችሁ። የእናንተን ምክር እሰማለሁ። ልክ እንደ ከዚህ በፊቱ ስቲል የእናንተን ምክር እሰማለሁ። ኮሜንታችሁን ያለው የምትሰሩትን ቪዲዮ እከታተላለሁ። ቲክቶክ ላይ ምናምን የምትጽፉልኝ ያላችሁ እና የእናንተን ምክር እሰማለሁ። ይህንም ደግሞ እርግጠኛ ነኝ በምሰራው ቪዲዮች ምላሹ ይገባችኋል እንደምሰማችሁ እና በቃ እናንተ ናችሁ። እናንተ ከጎኔ ስለሆናችሁ ነው በቃ በድፍረት እዚህ መጥቼ ምናምን ለመስራት በቃ ይሄ ነገር ያድጋል። በቃ እናንተ እያላችሁልኝ ከእናንተ ጋር አብረን አንድ ላይ አድጋለሁ ብዬ ስላሰብኩኝም ጭምር ነው። ቤተሰብ በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። በውጭ ማሌ ያላችሁ ለሀገራችሁ ያብቃችሁ። ሜቢ ደግሞ ከዚህ በፊት የተገናኘን ቤተሰቦች ያላችሁ የምወዳችሁ እና አከብራችሁ ሌሎቻችሁም ጋር ደግሞ ሜቢ መገናኘት እድሉ ሊኖረን ይችላል። አላውቅም። እኔ ባገኛችሁ ግን ደስ ይለኛል ብለን ለመናገር ምክንያቱም ላመሰግናችሁ እፈልጋለሁ። የእናንተ ውለታ አለብኝ ነው። ህብዬ ጋር ደግሞ ለቁም ነገር በቅተን ቁም ነገራችን ትዳር በቅተን ምናምን ያለውን ነገር ኤቭሪቲንግ አንድ ላይ ታያላችሁ ብዬ አስባለሁ። የዛ ሰው ይበለን። በጣም እወዳችኋለሁ ቤተሰብ። ህብዬ ደግሞ አፈቅርሻለሁ። በጣም ነው የምወድሽ። ዛሬ አንድ ቃል እንገባልሽ ነገር ላገባሽ እፈልጋለሁ። የቤት አጋርነት እፈልጋለሁ። በጣም ነው የምወድሽ የማፈቅርሽ። ገብቶሻል? በከፍታዬ ጊዜ ምናምን አይደለም ያገኘሁሽ። ብቻዬን በነበርኩበት ሰዓት በከፋኝ ሰዓት ነው ያገኘሁሽ እና አንቺ እኔ ካላደረኩ ሌላ ሰው ይሄን ላደርግ አልችልም እና መቼ ነው ቀኑ የሚለውን ነገር አላውቅም። ሜይ ቢ ዓመት 2 ዓመት ሊወስድ ይችላል። ግን ላገባሽ እፈልጋለሁ። እኔ እንድትሆኝ እፈልጋለሁ። በምንም አይነት መንገድ እንዲከፋሽ እንድታዝኝብኝ አልፈልግም። ሁሌ ደስተኛ እንድትሆኝልኝ ነው የምፈልገው። እሺ? ትናንት ያደረኩሽ ነገር ደግሞ ስቲል በጣም ነው የጸጸተኝ። በጣም ከምልሽ በላይ እሺ? ወሰናል በፍቅርሽ ጠብቆኝ በስስት አድርጎኛልና መንገዴን እንዳልስት ላንኳኳለት ሁሉ ልቤ አይከፈት። ቤተሰብ ሰላም ሁኑልን። ኔክስት በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልን። ገሰሽ አስተማርሽኝ ከአንቺ ደስታ የኔን እያስቀደምሽልኝ
ፍቅር ለካ ለራስ